በወጣች በገባች ቁጥር እናቴን የምትናገራትና እናቴን ለመግደል የምትጣጣር ሴት አድርጌ የሆዴን ላሳይ ምን ቃል ተናግሬስ ውስጤን ልግለጽልህ እንዳጠጣው ይሄን ነው አንቺ አንቺ ምንድነው ቆይ ፍላጎት እንዳታብድ ነው ጤነኛ ሰው እንድትሆን ነው ፍላጎት ማና የለኝ ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔ ኪያ እውነቴን ነው እኮ ማውራ ምን ሆነ ነው እንዴ ስላንተ ህይወት እኮ ነው እያወራ ያለሁት ታብዳለህ ትሞታለህ እያልኩ ነው ይሄንን ውሃ ከጠጣ ምን ስለሆንሽ ምስጥ ማትረባ ይሄ አይላንድ ማለት ሁሌ ቤት ውስጥ ሶል የምጠጣበት አይነት እዚህ ውስጥ ማንንም ምንም እባክህ አትመናቸው ስማኝ አትመናቸው ዘኪ እባክህ አትመናቸው ምን ያው ስላለሽ እንዳዝንልሽ ነው እንዳምንሽ ብሳት በላው ላይ ስላገባው በርግጥ ላንተ ማለት ሰው ዱርዬው ቢያለሽ እንዴ ስሚ ስለጨረሽ በቃ አትዘኝ ያ ዱርዬው ልጅ ቢያለሽ ልጁም ቢብላታል ማለት ነው ጣለሽ እና ረኪቲ ሲቲጆ ያት ምን እንዳወራች እያወራች እንደሆነ እኔ ስለኔ መጥፎ ነገር ነው ሁሌ የምትነግረው ምክንያቱም እኔ እንድጠላኝ ስለምትፈልግ ምክንያቱም አስመሳይነቷን አወቀባታል እኔ እንድጠላኝ ነው ዘኪ አይደለም ምን ያደለው እያስመሰልካለሁ አይችልም ካሁን በኋላ እኮ አገባኩ ሚስት አለ ማለት ነው ከመጀመሩ ነው የምታገባው ያወቃትን ሴት ከኔ ጋር ነበር እንዴ ቅርብ ጊዜ በየትኛው ሰዓት ስለዚህ ካንቺ ጋር ስለነበርኩ ቆሜ እቀራለሁ ካንቺ ጋር ስለነበርኩ ሰው አላውቅም አሳብሽ ውሸት አክስቴ አመጣችልኛ ግዴታ ከሆነ እኮ ፈልጌ ማግኘት ማሰስ የለብኝም ከተሙ በቃ አክስቴ ትሆናለች እቺ ልጅ ጥሩ ናት ብላ መረጠችልኝ አመጣችልኝ እኔም ደግሞ የአክስቴን ሐሳብ ስለምደግፍ ተቃውሞ እሺ ለደቂቃ አንዴ ስማኝ የራሱን ዘውድ አገኘ በቃ አንዴ ስማኝ የራሱን ዘውድ አገኘ የምን ዘውድ ነው ብታወራው ዘውድ አገኘ የራሱን የምትሆነውን የምትንከባከመው አገኘ በፍጹም እኔ ለማመን ፈቃደኛ አይደለም በፍጹም እኔ አንቺ የምነግር ነገር ሁሉ ውሸትና ተረት ነው የሚመስል ለምንድን ነው ስለሆነ አይደለም እውነቱ እኔ ጋር ነው ያለው እሺ ማስረጃው አሳይ ለምንሽ እንግዲህ ሚሞሪውን አሰሮት ምናምን አልሽኛ እኮ እሺ ሳውንዱን አንዴ ብቻ ነው የሰማሁት ከዛ በኋላ ግን ድጋሜ ጠፋ አንዴም ስሚው አስሬም ስሚው መቶ ጊዜ አንዴ ሰማሁት ከዛ በኋላ ድጋሜ ላክልኝ ስለው ድጋሜ ጠፋብኝ እና ይሄን ውሸትሽ ነው እንዳምንሽ ሚሞሪው ካሰራሹ ወይ ደግሞ ሚሞሪው ሳውንዱ እጅሽ ላይ ካለ እንዴት ነው አንዴ ብቻ ሰምተሽ የሚጠፋው እኔ ሞኝ ነው ስለ ቴክኖሎጂ ምን ማላቅ ነው ይመስልሽ በአጋጣሚ እሺ ስለ ቴክኖሎጂ ታውቃለሽ ካወቅማ ታዲያ አንዴ ሰርቶ እንደሚጠፋ ሚሞሪ ልታቅ ይገባል ስለ ቴክኖሎጂ ካወቅ ምክንያቱም ሴቭ ማድረግ አጣጣም ጅል እያልሽው ነው እኔ ጋር ነበር ሰው ነው ያሰራል ያ ሰውዬው ደግሞ አጋጣሚ እንደሰማው ሴቭ አላደረገውም ነበር ከዛ ጠፋበት እንደዚህ አይነት ውሸት በእናትሽ ዘኪ ጌታ ተጨሽ እንደዚህ አይነት ወሬ ላወራ ይችላል እንደዚህ አይነት ውሸት ልሰማሽ ፈቃደኛ አይደለም ውሸት አይደለም ከዚህ በላይ ውሸት አለ እንዴት ነው በማስረጃ ያያሽው ነገር ጠፋ የለም ማለት ከሆነ ደግሞ ልክ ነሽ እሺ አሳይኝ ልመንሽ አልኩ ስለጠፋብኝ ነው ከዚህ በላይ ልታገስሽ ስለጠፋብኝ ነው ከዚህ በላይ ልታገስሽ አልችልም በቃ ቤቱን ለቅሽ ዘኪ ያለ ምክንያት እንደዚህ ያደርጉባል ብዬ ላወራ አልችልም የውሸት ፈጠር እንግዲህ ልክ ኮኔው አሳይኝ እኔ ጋር አይደለም በመጀመሪያ ደረጃ መረጃ እሱ ጋር ነበር እሱ ጋር ሆኜ ነው የሰማሁት እዚህ ከመጣው በኋላ በቾኮላት ልክልኛለህ ብዬ አስቤ ነበር ፋይሉ ጠፋበት እሱ ሳይልክልኝ ቀረ ግን ይሄንን ነገር ግን ሰምቼ ባልነግርህ ምናልባት የሆነ ነገር ብትሆን ይጸጥተኛል ብዬ ስላሰብኩኝ አክስቴ በጣም እውነት አይደለ ይሄ ነገር ከእህትሽ ጋር ስታወሪያ ነበር እኔም ተሰማኝ ትሞክራለሽ እንደ ደግሞ መልሰሽ አላወራችሁም ከእህትሽ ጋር ቁጭ ብላችሁ መድኃኒት እንከትበታለን እያላችሁ ድጋሚ አብዳል እያላችሁ ስታወራ ነበር እሺ ስለሆንሽ የራስሽ የምትሰሪው ስራ እውነቴን ነው እያወራ ያለው ልጁ ስለመለጠሽ አሁን በቃ የምትሆኚውን አጣሽ ገብቶሻል ምንም ግራ ገባሽ አይዞሽ ግራ አይገባሽ ልጅ አይዞሽ እኔ ምንም ግራ አልገባኝም እውነት ነው እያወራ ያለው መርዳት ካለብን የምትፈልጊውን ነገር እንረዳሻለን በእግዚአብሔር እንጂ እውነቴን ነው እያወራ ያለው ወይ ሳትልኪ ኖራታ አልችልም እንደዚህ በምትነኪ ሰዓትና እንደዚህ ስዳብሽኝ ፍቅረኛ ከመጣች ሌላ ጸብ የታለች እንደውም ትምጣ እሷ ወጥቶ የፈለገችው እኮ የታለች ለማንኛውም ማወቅ ማየት ፈልጋለሁ አንቺ ስለፈለግሽ የሚሆን ነገር እኮ እሷ ስራ አንቺ ስለፈለግሽ አንቺ ደግሞ
ስራ ፈት አይደለች። ቦዘኔ አይደለችም እንጂ እኔ ስራ ፈት ነኝ። ክብር ያላት ሴት ናት። እሺ በእግዚአብሔር እሺ፣ እሺ ስደበኝ። እሺ ክብር የለኝም። እሺ ምንም ነገር የለኝም። እሺ እሺ፣ አትሊስት ከዚህ ቤት ውጣ። አንቺ ምንድነው ቆይ ፍላጎትሽ? ፍላጎቴ ለማብድ ነው። ጤነኛ ሰው እንድትሆን ነው ፍላጎቴ። እንዴት ነው ከእናቴና ከአባቴ ቤት ውስጥ ተነጥዬ የምወጣው? ዘኪ እዚህ ምናልባት አላውቅም፣ እዚህ ውሃ ውስጥም ከታበት ሊሆን ይችላል። መጠጣው እያንዳንዱ ውሃ ውስጥ ከታበታለች። ይሄንን እኮ ቀን በቀን የምጠጣው እኮ እዛ ውስጥ ነው የከተተችው። አንተ ስለምትጠጣው ይሄ አንተ ሃይላንድ ስለሆነ አይደል? እዛ ውስጥ ነው እንደከተቱበት ማቆሽ። እኔ በምን ላቅ እችላለሁ? አሁን ላይ የምጠጣው ነገር እንደሆነ ምክንያቱም አንቺ ከቤተሰቦቼ ጋር አብሬ እንዳልኖር ስለምፈልጊ ብታለያይኝ ሚስጥር እንትን እያልሽ ስለሆነ ምንድነው ማለት ሚስጥር ስለሆንሽ እኔና ቤተሰቦቼን ለማለያየት የማትፈነቅሉ ድንጋይ የለም። ምን ስለሆንሽ ምስጥ ማትረባ እኔ ምስጥሬ ውጭ እኔ ምስጥሬ እንጂ ልቀቂኝ፣ ልቀቂኝ። አልወጣም እንዳትነኪኝ አልፈልግም። ልቀቂኝ። ቁምና አውሪኝ። እኔ ምስጥሬ በሰው ቤት ውስጥ መጣሽ ድርቅ እኔ ምስጥሬ በሰው ቤት ውስጥ መጣሽ ድርቅ ማለት ምክንያቱም አንተ እንድትሞት ስለማልፈልግ የመታሽኝ እንድሞት ይችላል። ምክንያቱም ለንግግር ነው የመጣው፣ ስለተናገርከኝ ነው የመጣው። እኔ ምስጥ አይደለሁም። እሺ ከምስጥ ያው ትልቁ ሰይጣን ራሱ በስራሽ እኮ የሚቀናብሽ ሰው ነሽ። ስለመታሽኛውን የምቀየር ምናምን መስሎሽ ነው ማዘነልሽ። ድጋሜ እጅሽን ሴት ነሽ ብዬ ነው እና ቤቴ ውስጥ ስለመታሽ ከዚህ በኋላ ግን እጅሽን ትሰነዝርብኝና የሰው ክብር የላትም እኮ እፊቴ በቤቱ መተሽ ትመጫለሽ። ምናልባት ከነቃ ብዬ ነበር፣ ግን የሚነቃ ሰው አይደለም። እንቅልፌን የተኛው ወይ ሞኝ ሰው አይደለም። ተኝተሃል። እንቅልፍህንማ በደንብ ተኝተሃል። አይነን ጨፍነህ ነው እየተራመድክ ያለው። ተቃጠልሽ። እኔ እኮ እየነገርኩህ ያለሁት ልታሳብድ መርዝ ጨምራለች ምጠጣ ውሃ ውስጥ እያልኩ ነው። ጭራሽ እኔን ለመስማት ፈቃደኛ አልሆንክም። ጭራሽ ምለውን ነገር እንኳን ትንሽ ቴንሽን እንኳን እየሰጠኝ አይደለም እኮ የምነግርህን ነገር። ለምንድን ነው ዘኪ? እውነቴን ነው እኮ ማውራ። ምን ሆነ ነው እንዲህ? ስለአንተ ህይወት እኮ ነው እያወራ ያለሁት። ታብዳለህ፣ ትሞታለህ እያልኩ ነው። ይሄንን ውሃ ከጠጣ አትንኪ። ሳትነኪኝ ማውራት ከቻልሽ አውሪ። በቃ እየሰማሁሽ ነው፣ እንድሰማሽ ነው እዚህ ድረስ የመጣሁት። እየሰማኝ ስላልሆነ እኮ ነው። እየሰማሁሽ ነው፣ ጆሮዬ እንጂ ምንም አይሰማሽ። በቃ ጆሮዬ እየሰማሽ እያወራሽ። በቃ አትንኪ፣ አውሪ፣ ጨርሺ፣ እሰማሻለሁ። ከዛ ቤት የለቀሽ። ቆይ እኔ ማውራው ለምንድን ነው እንደዚህ የምታረገው? ለምንድን ነው ለመስማት ፈቃደኛ ነው? ውሸታም ስለሆንሽ ምንድን ነው የሚታመን ነገር የለሽም። ማስረጃ እንኳን ያው እንግዲህ ድምጽ ትኛለሽ። ይኸው ድምጹን አሰሚኝ፣ ፈቀድኩልሽ። ድምጹን እንኳን አላከልኝም። ሰውዬው ጠፋበት። እኔ ጋር አይደለም ሚሞሪው እንዲሰራልኝ የላኩት ሌላ ሰው ጋር ነበረ። ሳይልክልኝ በፊት እኔ ቸኩዬ ለአንተ መጣሁ። ስልክሽ ነው። እጠብቅሻለሁ። አስልክ፣ ይኸው አስልክ፣ ልጠብቅሽ። እስከዛ ድረስ ነው አጠጣው ነው። አንቺ ምን እየሆንሽ ነው? እስከማስስ ድረስ ውሃውን አጠጣው። ምን ሆናለሁ? ውሃውን እንዳይጠጣው እያደረኩት ነው። ታጣያሽ እየረመንሽ እኮ ነው። እንዳጠጣ ምን ያረግሽው ነገር አለ? ይሄን ውሃ እንዳጠጣ ነው አስተምረሽ እኮ እንዳጠጣ። ይሄ አይላንድ ማለት ሁሌ ቤት ውስጥ ሰውን የምጠጣበት አይላንድ። እዚህ ውስጥ ማንም ምንም ይከተል ማንም ከነጭ ነው። እናትና አክስት ከተውበታል። ውሃውን ራሱ እኮ ውሸትሽን መሆኑን የምታውቂው ውሃውን ራሱ የምገዛው ነው። ኢቨን እንኳን ይሄ አይላንድ ከገዛሁት በኋላ ካለቀ በኋላ ውሃውን የምቀደው እራሴ ነው። ገባሽ? አንተ ሃይላንድ መሆኑን እኔ በምን ላቅ እችላለሁ? እኔ በምን ላቅ እችላለሁ? ሲጀመር ማን እድል ሰጠሽ? ሲጀመር ማን ነው ያለው? ስላወቅኩኝ ይሄንን ሳውንድ ስለሰማሁኝ ነው ዘኪ። እንደከተቱበት ስላወቅኩኝ ነው። እንዳምንሽ አንቺ የሰማሽውን ሰው እንዳሰሚኝ ሳውንዱን ላገኘው አልቻልኩም። እሺ እስከሚልክልኝ ድረስ እሺ ታገሰኝ። እሺ እስከ ነገ ምናምን ድጋሜ ሪከቨር አድርጎ ይልክልኛል። እስከ ነገ ዋልጠጣ አጠጣው እስከ ነገ ከቻልክ አጠጣ። አይሽ የምፈልጊው የኔ ሞት ነው። ይሄንን ጠጥቼ ታብዳለህ። ስለዚህ በጥማት ሙት እያልሽ ይሄንን ነው የምፈልጊው አንቺ። እኔ ሞት ስላልጠጣ አትሞትም። አንድ ቀን ስላልጠጣ አትሞትም። አትሞትም። አንቺ የኔ ሞኝ ነኝ። ለምን እልህ ትጋባለህ? እልህ አትጋባ ዘኪ፣ በእግዚአብሔር አንድ ቀን ባትጠጣ አትሞትም። ለምን እንጣ ያለ ስላልሽኝ ሞኝ መሰለሽ። እግዚአብሔር እልህ ውስጥ አትጋባ። እሺ ነገርኩህ። እሺ ተጠንቀቅ። እሺ
ምንድን ነው ማድረግ ያለብኝ? ለምን አይነግሩትም ግን እርሶ ስራውን እንዲጠጣ ነው የሚፈልጉት? ዝም ብለው ቢያንስ ጤነኛ ነኝ እንዳንቺ አልነበርኩም። አንቺ እኮ አብደሽ ነው ተነክተሽ ጭራሽ እኔ ንግድ እኮ እያደረጉኝ ነው። ዘኪ በእግዚአብሔር ተነክተሽ ነው። እኔ እኮ ስልችት አለኝ ደከመኝ። አክስቴ እንደዚሁ እየተመላለሰች በጭቅጭቅ እንደዚህ ደፍታ ልገለኝ ነው መሰለኝ። ለምን ልትወኝ ፈቃደኛ እንዳልሆነች ነው እኔ ግራ ይገባል። በቃ ለምንድን ነው የማትይኝ? አገኘሁም እኮ በቃ አለቀ ነገሩ አለቀ እኮ አይበቃሽም እንዴ? የተስፋ አትቆርጭም? የራስሽን ህይወት ኖሪ ነው ያዱር እያልመጣም አለሽ እምቢ አለሽ። እሱን ኮራብሽ ስለምንድርዬ ነው የሚያውቀው። ይሄን አስመሳይና አጭበርባሪነቷን አወቃ። ይሄንን ነገር ያወቀ ሰው ደግሞ ማንም አጠገቧ ሊቆይ አይፈልግም። ወንድ ልጅ እኮ ደግሞ ይታዘባል። ይሄን ታውቂያለሽ አይደል? በላው ላይ በባልሽ ላይ ከሱ ጋር ስትርከሰከሽ በእኔም ላይ ደግሞ ነገ ይሄን ነገር ታደርጋለሽ ብሎ ያስባል አይምሮ ያለው ሰው። አንቺ ግን ሊገባሽ አይችልም። ምን አይምሮ የላትም? አይምሮ ቢኖራት እኮ የእናት ፍቅርና የእናት ክብር ታውቅ ነበር። እየመጣች በወጣች በገባች ቁጥር እናቴን የምትናገራትና እናቴን ለመግደል የምትጣጣር ሴት አትሆንም። ቢያንስ ሴት ነሽ፣ ይሄ ነገር ሊገባሽ ይችላል። አሁን እኮ የመጣሁት እኮ ዘኪ አትጠጣ ትሞታለሽ እያልኩ እኮ ነው። ለአንተ አስቤ እኮ ነው የመጣሁት። ግን እኔን እንደ ጥፋተኛ እየቆጠርክ ነው ያለው። ግን ብትሄጂ ሂጂ፣ በእናትሽ ሳናስቀይምሽ ሂጂ። ስልክሽ ከከበደሽ እኮ አንስቼ የሰጠሁሽ እኮ ሂጂ። ለምንድን ነው በቃ አንተንም አትይው? ሰጠሁሽ ሂጂ፣ በቃሽ። ሂጂ ሰጠኝ ስላልተላከልኝ ነው እንጂ ቢላክልኝ ያሳየ ነበር። ግን ከቻልኩኝ ራስህን እንድጠብቅ ነበር። ግን አንተ እሱ እየገባ አይደል? እሺ ይሄን ነው ይዤ እሄዳለሁ። እንዳትጠጣው ነው። ይሄ አይመለከትሽም። ለምን ነው የማይመለከተኝ? ምክንያቱም ስለማይመለከትሽ የሰው ቤት መተሽ ዝም ብለሽ። እሺ እሄዳለሁ፣ ግን ውሃውን ይዤ እሄዳለሁ። ውሃውን እንዳትጠጣው ነው። ዘኪ በእግዚአብሔር እጠጣዋለሁ። በእግዚአብሔር እልህ ውስጥ አትገባ። በእግዚአብሔር እሺ ልሂድ። እንዴት አልፈልገው ውሃውን ይዤ ማለመነሽ ውሃው እኮ የኔ ነው። የቤታችሁ እኮ አትጠጡ። የቤታችሁንም በቃሉ ሰድ ምን አይነት ጉድ ነሽ? ጉድ እኮ ነሽ። አንቺ እኮ ታውቃለች። አብራት ነበር። ጭራሽ የምበለውንም የምጠጣውንም አንቺ ልትመርጭልኝ የፈለግሽ? እባክህ ስማኝ እባክህ። እሺ ይዤው ልሂድ። እንዳንሽ አንቺ ማነሽ ነው? ከቤታችን ቀይዘሽ ማነሽ ነው? ምንድን ነሽ? ምንም እኮ አይደለሽም። አሁን አንቺ ዝም ብለሽ እኮ ነው የምትለፊው። አሳዝንሽ። ቁጭ በይ እስኪ ልጄ። በቃ ተይኝ፣ ህይወቴን ልኑርበት። በቃ አዲስ ህይወት ጀምሬያለሁ። በቃ ተይኝ። ፍቅረኛ ያዝኩም አልያዝኩም በቃ ስለኔ አታስቢ፣ ይቅርብሽ። በቃ ህይወቴን ልኑርበት፣ ደስተኛ ልሁን። በቃ በወጣሽ በገባሽ ቁጥር አትጨቃጭ። ምክንያት እየፈለግሽ እየመጣሽ እኔን ከቤተሰቦች ጋር ለመለየት አትፈልጊ። በቃ ልኑርበት። የመጣውኝ እኮ አይደለም ዘኪ እኮ ምክንያት አይደለም። አንተ እንድትድን እኮ ነው። ምን አድርጌ ነው ያደከምኩ? እየተመላለሽ ጭቅጭቅ። አሁን ከአክስቴ ጋር እውነታውን እንድታይ ነው። እውነታውን እንድታውቅ። አሁን ከአክስቴ ጋር በደስተኛ እያወራን ነበር፣ እየተመካከርን ነበር። ስለ ቤታችን ምን ማድረግ እንዳለብን ለወደፊቱ እየተመካከርን ነበር። አሁን መተሽ ይኸውልሽ እንደዛ እያሉ ነው የሚያታልሉ። ከዛ አንተን ያሳብዱና ንብረትን ይወስዳሉ። አሁን እኮ ባለትዳር ነው የእኔ እናት። ዘኪ ያሳብዱሃል። ተቀናቀን ይሄን ነገር አውቀው ነው እያሉ ያሉት። ዘኪ አውቀው ነው እያሉ ያሳብዱሃል። ዘኪ እንዳትጠጣው፣ በእግዚአብሔር ዘኪ እንዳትጠጣው። ይሄን ውሃ አንቺ እንዳትጠጣው ዘኪ፣ በእግዚአብሔር እንዳትጠጣው ዘኪ። በሽተኛ የሆነች ምን አመጣብኝ? ዘኪ እንዳትጠጣው እያልኩ ለምንድን ነው የጠጣው? አውቀሽ ነው እንዲጠጣው ፈልገሽ ነው? እንደው የገዛው ውሃ አይደለም እንዴ? እዚህ ውስጥ ምን እንዳለ ታውቂያለሽ? እዚህ ውስጥ ምን እንዳለ ታውቂያለሽ? ምን እንዳለ ታውቂያለሽ? በደንብ እኔ ምን አውቃለሁ? ውሃ መሆኑን ነው የማውቀው። ምን አደረግሽበት? ምን ሆንኩኝ? ዘኪ ዘኪ ውሃውን መጠጣት አልነበረብህም። ምንድን ነው ያደረግሽበት? እሺ ዘኪ ቁም። እሺ አንቺ ቁም ታደርገሽበት ነው። ዘኪ አውራኝ። እሺ ቀና አውራኝ። ወይኔ ልጅ
ይሄንን ያዘው ዘኪ ስማኝ እኔ ወዴት ነው የምወጣው እያወቅሽ ነበር እንደመጣ እያልኩ ነበር አሁንሽ እንዲጠጣ ዝም አልሽ አይደል ልጅ እኔ ለታም ኮንታክት ሀሳቤ ትበዛለሽ አንቺ ወዴት ነው የመጣሽው እዚህ ቤት ተቀመጥሽው እዚህ ቤት ተቀመጥሽ መድኃኒት ነበረበት መጀመሪያ እየተናገርኩኝ ነበር ግን ልትሰሚ ፈቃደኛ ነሽ ምክንያቱም ስለምታውቁልንም ነገር አረግሽ አገኘሽው አይደል ገደልሽብኝ አይደል እኔ አይደለሁ ገደልሽብኝ አይደል ራሳችሁ አውቀሽ ይሄንን መድኃኒት መውለድ ምክንያቱም ካሜራ አስቀምጬ ነበር እዚህ ቤት ካሜራ አስቀምጬ ነበር በዛ ነው የሰማሁት ዘኪ ታጠጣው ያልኩ ጠጣው አይደል ዘበይ ዘኪ ለምን ታስመስያለሽ መድኃኒት እንዳለው እኮ ታውቂያለሽ ለምን ታስመስያለሽ መድኃኒት ሁሉም አንቺ ነሽ መድኃኒት እያስመሰልሽ ዘኪ ዘኪ ንቃ ልጅ አትንኪው ለምን ማለት ነው ምንም ያደረኩት ነገር የለም አትንኪው አባቴ ንቃ አባቴ ንቃ እየተናገርኩኝ አንቺ አትንኪው ምንድን ነው ማለት ነው በቃ አትንኪው ልጅ አትንኪው አንቺ ቡዳ አንቺ ማለትሽ ነው አጁ የዚህ ሁሉ ነገር ተጠያቂ ይሄን ታውቂያለሽ ለምን ማለት አትጪበት አሁን ከዚህ በኋላ እንዴት ነው የሚመጣው እሺ ንገሪኝ እሺ መድኃኒቱን ንገሪኝ እህትሽ ታውቃለች እህትሽ ጋር ሄጄ ላውራት በቃ የለችም የት ነው ያለችው የለችም የት ነው ያለችው የለችም ይዛ ነገር አሰራለሽ የለችም እሷ ታውቃለች አይደል አትወጭም እኔ አይደለሁም የገደልኩት ሄጄ አናግራታለሁ አንቺ ሴትዮ ዘኪ አንቺ ማትሄጂም የት ሄጃለሽ? እሄዳለሁ። ለምን ነው የማልሄደው? ህግ ቦታ ጥፋተኛ ነው እኔ አይደለሁም። ህግ ቦታ አንቺ መድኃኒት እንዳለ አውቀሽ ሰጠሽው። ካሜራ አስቀምጬ ነው ካሜራ ይታያልሽ እናያለን። ካሜራ አስቀምጬ እያወቅሽ ነው ያለሽው። በእኔ ለማሳበብ ነው ይሄንን ነገር ሴራ የምታደርጉት አይደል? ዘኪ እሺ ናምጣ ሰዎች የተበሰቡ ነው ናምጣ ካሜራውን ይዘውጣ ትንሽ ልጅ እንገለሽ እኔ አልገጃም እንግዲህ ፋሚሊዎች ውጪ እነዘኪ ሰፈር አካባቢ ነው ያለሁት እና ተደብቄ ነው ያለሁት። ሴትዮዋ ጭራሽ እኔ እንዳደረኩት ለሰፈር ሰው ሁሉ እያወራች ነው እና ፖሊስ ተሰብስቧል ምናምን ነገር እንዳለ አምቡላንስ ምናምን ነገር መጥቷል ዘኪ ጋር እና እስካሁን ድረስ አልነቃም። እኔ ብሪ ፈላ በጣም ጨንቆኛልና ስቲል እያየሁት ነው ያለሁት። ድምጽ ምናምን ነገር ይሰማኛልና መሄድ አልቻልኩኝም እና ሴትዮዋ ደግሞ ለፖሊስ ሌላ ነገር ምናምን ነገር እያለች እያወራች ነው እና እኔ እንዳደረኩት እያለች ነው። በጣም ጨንቆኛል አላውቅም። ደግሞ እንዳይጠጣው እየነገርኩት ነበር። ደግሞ ይሄንን ፍራቻ ነበር ለሱ ላልነግረኝ የነበረው ግን እሱ ተበሳጭቶ ያን ነገር አደረገው። ምንድነው ማድረግ ያለብኝ? እሺ ምንድነው ማድረግ ያለብኝ? እሺ ከዚህ እንሂድ ወይስ ምንድነው የምናደርገው? ሙሉ ለሙሉ ካይታል በእኔ ነው እያሳበበች ያለችው ሴትዮዋ። ምንድነው የሚሻለው? ሳውንዱን እሺ እኔ ኮን ይሄንን ሁሉ ነገር ካሜራ ላይ አለ ሙሉ ስናወራ አለ እሱን ማስረጃ መስጠት እችላለሁ ግን የሱ ቤተሰቦች ናቸው ድጋሚ ደግሞ እሱ እንትን እንዳይል ብያስቤ እኮ ነው። ፖሊሶች ደግሞ እኔ ነው እየፈለጉ ያሉት እዛ ጋር ሙሉ እኔ እንዳደረኩት አይታል እንዳጠጣው ምናምን ነገር እያልኩኝ ማለት ነው ውሃ ምናምን ነገር እንዳጠጣ እያልኩኝ ስነግረው ቁጭ ብላ እየሰማች ነበር ምንም እንዳልተፈጠረ ነገር እያወቀች ሁሉ ነገር ማለት ነው እንዲጠጣው ስለፈለገች አንዴ በደንብ ቀምረው ነው እንዳይጠጣ እንኳን አንዴ ያልከለከለችውም ተው ምናምን ነገር ሲጠጣ ምናምን ነገር እያለች ዝም እያለችው ነበር። እሱም ደግሞ እልይዞት ደግሞ ይጠጣዋል ጭራሽ አይሰማኝም እኔ የምለውን ነገር። ምንድነው ማድረግ ያለብኝ? ምንድነው እየተፈጠረ ያለው? ጌታ ሆይ ምንድነው እየተፈጠረ ያለው? በቃ አላውቅም። እሺ አሁን እንዳለ እንትን ብለዋል ውስጥ ተሰብስበዋል እንዳለ ከባ ያውና ይዘውት ወጡ እስቲ ላለቀም ራሱን እንደዛ ተነስቶ ላለቀም አምቡላንስ እየገተቱት ነው እያየ ነው
በቃ ካሜራውን አጥፈው። በቃ አምቡላንሱን እየተከተልን በመኪናው በኋላ እንከተላቸው። ይሄዱበት ቦታ ሄደን እንከተላቸው። አሁን እዛ ጋር አቆሙት። ሴትዮዋን እያወራኋት ነው። እሱን አምቡላንስ ውስጥ ከተቱትና ምን እያወራታለሁ? ለፖሊስ እያየ ነው የምታወራውን ነገር እሷ ናት አይቻታለሁ። እሷ ናት የገደለችው እያለች እየጮች ነው የምታወራው። እኔ እንዳይፈጠር ነበር እኮ የነገርኩት። እሺ ምን አይነት ማዕት ውስጥ ነው የገባሁት? እኔ እሱን አድናለሁ ብዬ ምን አይነት ማዕት ውስጥ ነው የከተትኩት? እሺ ምን ጉዴ ፈላ። ሙሉ ለሙሉ ስለኔ ነው የምታወራው። ይሰማሃል? ደግሞ ጎረቤቶች ተሰብስበዋል። ሰው ሁሉ እንዳለ ስለኔ ነው የሚያወራው። እሺ ወዴት ነው የሚሄደው? እሺ ተከትለናቸው አምቡላንስ ውስጥ እንሄዳለን ወይስ ወደ ቤት እንሄዳለን? ወዴት እንሄዳለን? እንዴት ወደ ቤት እሄዳለሁ? ዘኪ የሆነ ነገር ቢሆንስ? እሺ ደህና መሆን አለመሆኑን በምን አውቃለሁ እኮ? ብንከተላቸው ይሻላል። አይጠለም እስካሁን ድረስ አምቡላንሱ አልተንቀሳቀሰም እኮ። የሴትዮዋን እንትን እየሰሙ ነው። ደግሞ እዚህ መምጣቴን ደግሞ የሰፈር ሰው አይቷል። እና ደግሞ አሁን ደንግጬ ስወጣም ደግሞ እያዩኝ ነበር። ምክንያቱም ይሄን ነገር አቀዳበት ነው ታውቃለህ። እኔ ማወቄን ስታውቅ በእኔ ለማሰብ እዛ ቀምራው ነበር። ልክ እሱ ሲወርቅ እኮ ሙሉ ለሙሉ ብላ ነው የጮቹ። ከዛ በኋላ አንቺ ነሽ ያደረግሽው፣ አንቺ ነሽ የገደልሽው አለችኝ። ሲጀምር ከእህትየዋ ጋር ተመሳሳይ የሆኑ ሰዎች፣ እህትየዋም እንደዛ ነበር ስትል የነበረው ከዚህ በፊት እንዳሳበደችው ምናምን ነገር አንቺ ነሽ ያሳበድሽው እያለች እኔ ላይ ነበር ስትወቅስ የነበረው። አይተሃል አይደል? አሁን ደግሞ ድጋሚ አክስትየዋም እንደዚህ አይነት ነገር ነው እየፈጸመች ያለችው። ምክንያቱም እኔ ጋር ሲወደደ ደሚውን እኔ እንደማደነ ያውቃሉ። አሁንም እስቲ የሱን ገንዘብ ነው የሚፈልጉት። እሱ ግን በምንም ታምር እሱ እየታየው አይደለም። ምንድነው ማድረግ ያለብኝ? እንግዲህ ፈላ። እሺ ፖሊሶቹ ጋር ልሂድ እንዴ? ሄጄ ላናግራቸው? እንደዛ ይዙሻል። እኔ እኮ ምንም አላደረኩኝም። ማስረጃ የለኝም ግን ምንም አላደረኩኝም። ያው ነግቼው ነበረ አሻራው። እኔ ጨነቀኝ እኮ። ያው ነው መንቀሳቀስ ጀመሩ። አምቡላንሱ መንቀሳቀስ ጀመረ። እሺ ራይድ እንጥራ። ስጠኝ። እሺ ራይድ ጋር ደውል፣ ስልኬን ስጠኝ። እሺ ደውል በቃ። እሺ ተነስ። ይኸውና ሄደ። ተነስ